ግብዣዩና ቡቸራ እንግዲህ ለጌሟ ማለት ነው ምር ድምቅ ብላ ነው እንግዲህ ግብዣ እየቀረበችው ማለት ነው። እንዲሁም በደስታ ስታለቅስ ነበረ። እንዲሁም ያኔ ያማለ ያው ግብዣ ያሸንፋለች ማለት ነው ጋይስ። ያኔ አላደለ እሷም ብዙ አንበሳዎች ወርደውላታል እና እሷም አሸንፋለች ማለት ይቻላል ማለት ነው። እንዲሁም አፍላ ፍቅሮች በጣም ይለያሉ ማለት ነው። የእውነት እንደዚህ ፍቅር ናቸው እንዴ በአላ እንዴት አባታቸው ደስ እንደሚሉ በጣም ያስለቅሳት ነገር እንግዲህ የነሱ እንትን ነው ማለት ነው። እንግዲህ እንዳየናቸው ኬክ በኬክ በፎቶዋ እንዲሁም ደግሞ አበባ ምን ታብታብ ራሱ ማለት ነው ሳይገለል ይሄ ሁሉ ሰው ስልኩን ሰብስቦ አንድ ቦታ ሆኖ ታብታብ ሲያረጓት ነበር እና ልክ ጌሙ እንዳበቃ ነበር ሰርፕራይዝ ያረጓትና ብቻ ያስለቅሳልና ብታለቅስም አይፈረድባትም። ያው የደስታ ለቅሶ ነው ማለት ነው ጋይስ እና ማለት ነው። እኔ ግብዣዩና ቡቸራ በቃ አይደለ የሆነ ማች ነው የለበሱት። እንዲሁም ደግሞ መልካቸውም ይመሳሰላል። በዛሬ ሁለቱም ያኔ ገራልጅ ናቸውና በጣም ደስ የሚሉ ጥንዶች ናቸው ማለት ነው ጋይስ። እንዲሁም በብዙ ሰዎች ጋር ተወዳጅ ሆነዋል ማለት ነው። እንዲሁም አንዳንድ ቀናተኞች ማለት ነው እንግዲህ በቡቼም እንዲሁም ደግሞ ግብዣዩ የሚቀኑ አሉ ማለት ነው። እንግዲህ ምንም ማድረግ አይቻልም። ግብዣዩ ወደፊት ብላለች። ጥላቶቼ ቢኖሩም ችግር የለውም ያኔ በርታቶቼ ናቸው ብላለች እና ልክ ናት። ብቻ ትናንት እኔ ጌም ማለት ነው ተከታትዬ አላውቅም ማለት ያኔ እገባለሁ እወጣለሁ፣ ግን የእሷ ትገባ ጀምሬ እስከ መጨረሻው ነበርኩና ታብታብም ሳረግ ነበረ። እንግዲህ እሷ ማለት ያኔ ብዙ ታብታብ አላስደረገችም። ለማንኛውም በጣም ጎበዝ ናት። በጣም አድናቂዎቿ ራሱ በጣም ጎበዞች ናቸው እና በጣም ደስ ብሎኛል። እንደዚህ ድምቅ ብላ ማለት ነው ገይንስ ያኔ አበባ በአበባ ኬክ በኬክ ነው ያደረጓት። ያው ደስታ በደስታ ማለት ነው። እንዲሁም እኔ በጣም ያሳቀኝ ነገር ማለት ነው ያኔ ቡችና ግብዣ አንድ ላይ ቆሞ ማለት ነው። ከዛ ግብዣ የበለጠችው የሆነ ነገር ላይ ማለት የሆነ ነገር አድርጋ ነው እንግዲህ የበለጠችው እና ከዛ እንዴን ያልነበርኩም እንደ በበልጠው አላለም። እንዲሁም በጣም ነው የሚያስቀው። እንግዲህ ኬክን ማለት ነው ኬክ ስትቆርስ እንግዲህ ቡቸራ ማለት ያኔ የሆነ አንስታ ትለጥፍብኛለች ምናምን ብሎ ሸሽቷል ማለት ነው። እና እንደውም ስፈልገው ነበር ለለጥፍበት። ከዛ ዛሬ ተያይሆንም እንዴት ዝምር ብሎብንማ ኬክ እንዳትቀብኝ እያላት ነበርና ብቻ በጣም ነበረ እንደዛ ሲሸሽ ያሳቀኝ ማለት ነው። እንዲሁም ሌሎችን እንግዲህ ማን ልቀባ እያለች ነበረ። ያው የበቀደሙን ኬክ እኮ ማለት ነው ጋይስ እንዴ አልበሉም እኮ የሌለ እኮ ነው ያኔ ሲቀበሏት ምናምን እንዳለ እኮ ነው የለቀለቀቻቸው ቡቼ እንዲሁም ደግሞ ለራሷ የተለቀለቀችው እና ትናንት ግን በቃ ፈሯት ማለት ነው። ሸሸዋት እና በጣም ስስቅ ነበረ። ሰላም ውድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱ ውዶችዬ። እኛም በራሳችን ስራ እንመጣለን እና ግብዣዩ ጎበዝ ሴት ናት። ያኔ በራሷ የምትተማመን ሴት ናት ማለት ለሰው ግድ የላትም እና አሁን እዛ ላይ ማለት ነው መጣችሁ ቡቼ ጋር ጌሟን ተጫወተች፣ ወደ ቤቷ ሄደች እና በጣም ያኔ ደስ የሚል ነገር እና በእንደዛ አይነት ሰው እኔ በጣም ትደላለሁ እቀናለሁ ማለት ነው ጋይስ። ያኔ በቃ ሰው ምን አለ ሳይሆን ለራሷ የሚጎዳትን የሚጠቅማትን ታውቃለች እና በቃ እንደዚህ ነው ሴት ማለት ያኔ። አሁን ግብዣዬን ብዙ ሰው ትክክል አይደለም ምናምን ሊላት ይችላል። ለራሷ የሚጠቅማት ከሆነ ችግር የለውም ጋይስ ማለት ነው። ያው ትንሽ ቤተሰቦቿ ናቸው። ቤተሰቦቿ ጋር ደግሞ ትሄዳለች። ያው ታውቃላችሁ አንዳንድ ነገሮችን እንትን ብላ አስተካክላ ስራም ሰርታ እንዲሁም ደግሞ ጓዟ ሲገባላት ምናምን ነው እንጂ እንደዚህ ብድግ ብላ እሷ ሚዲያ ላይ ስለሆነች ሚዲያ ላይ ምናምን ስላሳወቀች ብቻ አዲስ አበባ ማረፏል ብዙ ነገር ብለዋል። በእንትን ላይ በዩቲዩብ ላይ ይቻለው እንዲሁም ቲክቶክ ላይ አንዳንድ ጠላቶች አለ ብዙ ነገር ብለዋታልና እንደዛ ለማለት ነው። እንግዲህ እሷ ጌም ጋር ማለት ነው ትናንት ሰርፕራይዝ ያደረጉባት ጋር ሁሉም ያን ያፍለ ፍቅሮች እንዲሁም ሌሎችም ነበሩና ብቻ በጣም ደስ ይላሉ። ገይስ ማን ነው አፍለ ፍቅሮች እንዲህ ነው የሚወዳቸው? ፊቱንም እኔ እወዳቸዋለሁኝ እና እንደውም አንዳንድ ጊዜ ዩቲዩብ ሰራባቸዋለሁ እና የሆነ ደስ ይሉኛል
ገና ወጣቶች ናቸው። በቃ አለ አይደለም እንጃ ብቻ በጣም ደስ የሚሉ እንግዲህ ጌሟ እንዳለቀ ነበር ማለት ነው። እንግዲህ እንደዚህ ሽብርቅ ብለው እነሱም ሰርፕራይዝ ያደረጓት ማለት ነው ጋይስ። እንዲሁም እሷን በደስታ ስታለቅስ ነበር ማለት ነው። እንዴ በጣም እኛ ራሱ እንደዚህ አልጠበንም ነበር። ቆይ ግን ጌም ሲጫወቱ ምናምን ከጌም በኋላ እንደ ሰርፕራይዝ አለ እንደ ጋይስ ተከታታይ አላውቅም እኔ ጀምራለሁ እወጣለሁ ያኔ እና የእሷን ግን ትናንት ሳይ ነበርና እንደዚህ ሰርፕራይዝ አለ። ኧረ ስጦታ ምናምን ነበረ ከፋሚሊዎቻቸው ነው ግን ስጦታ ብቻ ግብዣዬ በጣም ደስ ስላላት ደስ ብሎኛል። አፍላ ፍቅሮች ይለያሉ ማለት ነው ጋይስ። በተለይ ቦቼ እና ቡሼ በጣም ያስቁ የነበረ ፊልሙ ላይ እና እዚህ ጋር ደግሞ ያው እንግዲህ በጣም ጥሩ ልጆች ናቸው ማለት